ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር የባህር ዳር ብርጌድና የጣናው መብረቅ ብርጌድ በጥምረት ከባህር ዳር ከተማ በቅርብ ርቀት በደህና ማርያም ቀበሌ ልዩ ስሟ ቋሪት አምባ በተባለች ጎጥ ላይ ያገዛዙን ወንበር አስጠባቂ ኃይል ከጠዋቱ 2 ሰዓት ተኩል ሰዓት የጀመረ እስከ 9 ሰዓት ድረስ ጠላትን እያዝረከረኩ ሲወቁት የዋሉ ሲሆን ከ50 በላይ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራ ተሰርቷል። በዚህ አውደ ውጊያም 4 ብሬን 3 ስናይፐር 51 ክላሽ ተማርኳል። እንዲሁም ኢንጂነር ኢንስፔክተር ታደሰ ምሩ ምክትል ሻለቃ መሪ፣ ያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ፣ ለወጥናው መለሰ የሻለቃ ሎጂስቲክ፣ ብርሃን ማንደፍሮ ቲም መሪ፣ እንድሪስ ይመር ቲም መሪ፣ አማረ ጀንበሩ አባል፣ ዘመነ ሙላቴ አባል፣ ጀንበሩ ጌታነህ አባል፣ ማንችሎት የኔው አባል ቀሪውን የጠላት ኃይል ከባህር ዳር ጭንባ በሚወስደው መስመር ፍርጠጣውን የተመለከቱ የቀጠናው ማህበረሰብና ሰራዊታችን አብይ አህመድ እየገነባው ያለው ሰራዊት አሰብን ማስመለሱ ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ ምስክርነታቸውን ሰጥተዋል። ይሁን እንጂ በዚያ ወደ ውጊያ የተሳተፉት የጣናው መብረቅና የባህር ዳር ብርጌድ ጠላትን አይቀጡ ቅጣት መቅጣት ልምዳቸው እንደሆነ ድርጅታችንም ህዝባችንም ጠላትም ወዳጅም የሚያውቀው ሀቅ ሲሆን መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ ዓለምን ጉድ የሚያስብሉ አማራዊ ዘመቻዎች ማሟሟቂያ ነው ሲሉ የሁለቱ ብርጌድ ወታደራዊ አመራሮች ጠቁመዋል ሲል ፋኖ ሀብታሙ የሱፍ ያፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ ፕሮፌሰር አሌክስ ደዋል በሙሉ ጌታ ገብረ ህይወት በኩል አድርጎ የሰራውና መለስ ዜናዊ በደስታ ተቀበለው ያስጀመረው ጣና ፎረም በአፍሪካ የሰላምና የደህንነት ጉዳይ ላይ የሚመክር ትልቅ መድረክ ነበር። ፎረሙ በአገዛዙ ጦርነት ምክንያት ለተከታታይ ዓመታት ተቋርጦ መቆየቱን እንደ ዲፕሎማሲ ኪሳራ የቆጠረው ብልጽግና ከተማው ላይ በህዝብ ቁጥር ልክ ገዳይ ሰራዊት አሰማርቶበታል። ነባር ከዳሚዎችን ችላ ያለው አብይ አህመድ የድሮ አለቆችን በማስጎንበስ ራሱን እያዝናና ባለበት በዚህ ሰዓት ከባህር ዳር በአይን ርቀት ውስጥ ጦርነት እየተካሄደ የሰላምና ደህንነት ጉባኤ በዚሁ ቦታ አደረኩ ማለቱ ጎምዛዛ ቀልድ ነው። አሸባሪው አገዛዝ የሰላምና ደህንነት ፎረም ሆስት አደረኩ በሚልበት በዚህ ዕለት ከባህር ዳር በ50 ኪሎ ሜትር ርቀት ባነሰ ራዲየስ ውስጥ ጎንጂ ቆለላ ያለ ትምህርት ቤት በጠላት ድሮን ወድሟል። ባልሰራነው የቤት ስራ ምክንያትና በነበረ የዲፕሎማሲ ኔትወርኮች እጥረት እንዲሁም ጉልበት የዓለም ብቸኛ ህግ እየሆነ የመጣው ዘመን ላይ ሆነን እንጂ አብይ አህመድ የአማራ ህዝብ ላይ ላለፉት 7 ዓመታት ተከታታይ 7 ዓመታት በፈጸመው ወንጀል ምክንያት ብቻ አብይ አህመድ የአብይ ኢትዮጵያ የአፍሪካን የሰላምን መድረክ ማዘጋጀት አይደለም ከየትኛውም ዓለም አቀፍ ጉባኤ መታገድ ይገባት ነበር። የሆነ ሆኖ አብይና መሰሎቹ ጣና ፎረም ብለው በሚያላግጡበት በዚህ ሰዓት ባህር ዳር አፍንጫ ስር ወገልሳ ላይ የሰፈረ ሰራዊታቸውን እንደ ቅጠል አርግፈነዋል። ከባህር ዳር በ130 ኪሎ ሜትር ርቀት ቲሊሊ ላይ የሰፈረውን አርመኒ ሰራዊትም ሲደቆስ አርፍዷል። በባህር ዳር ዙሪያ ውጊያው ምክትል ሻለቃ መሪውን ጨምሮ ደርዘን በላይ ጠላት በርካታ ክላሾች ከብሬኖችና ስናይፐሮች ጋር ተማርከዋል ሲልም አርበኛ አስረስ ማረዳምጤ ያክለዋል። እንዲሁ አርበኛ ማንችሎት እሱ ባለው በበኩሉ በመጠነኛ የሰው ኃይል ቁመና ደምሳሽ አቅምን መላበስ የሚችል ሰራዊት እየተገነባ ነው። ሰራዊታችን የታክቲካል ድል ባለቤት መሆንን ተክኖበት ከሁለት ዓመት በላይ በድል ዘልቋል። ዛሬ በባህር ዳር ምዕራብ ቀጠና መንትዮቹ የባህር ዳር ብርጌድና የጣናው መብረቅ ብርጌድ ያደረጉት አኩሪ ድል የሰራዊታችንን ወቅታዊ ቁመና አቅም ፍንትው አድርጎ ያሳየ ነው። በተጓድሏቸው ጠላት አንድ ሻለቃ በማለት ያደራጀውን የአድማ ብተና ኃይል በመደምሰስ 3 ብሬን 1 ስናይፐር ከ70 ያላነሰ የነፍስ ወከፍ ክላሽ መማረክ ተችሏል። የጠላት ሻለቃ አዛዥን ጨምሮ ከ10 በላይ ያላነሰ የጠላት አባላት ተማርከዋል። በአንድ በኩል በሽምቅ ሂደት እየተዋጋ በሌላ በኩል ደግሞ የመደበኛ ተዋጊ ኃይል ቅርጽ ለመያዝ አደረጃጀቶች እየተሰሩ ነው። በቀጣይ ከመዋቅር መደረጃጀትና መሻሻል በኋላ ለሚኖሩ ስትራቴጂካዊ ድሎች መነሻ እርሾ ለሆነው ተጋድሏችሁ ሁሉ እናመሰግናለን የባህር ዳር ልጅ የማርጅ ሲል ገልጿል። እንዲሁ አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ሳምነው ኮር ከክፍለ ጦርና ከብርጌድ አመራሮች ጋር በቀጣይ አቅጣጫ ተወያይቷል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የግዙፉ ላስታ ሳምነው ኮር ካሉት 7 ክፍለ ጦሮችና 2 ብርጌድ አመራሮች ጋር በቀጣይ አቅጣጫ 2 ቀን የፈጀ ጠለቅ ያለ ውይይት አድርጓል። በውይይቱ ላይም የ7 ክፍለ ጦርና የ2 ብርጌድ ከአዛዥ እስከ ሻለቃ መሪዎች የተሳተፉ ሲሆን አመራሮችም የተለያዩ ጥያቄዎችና ሐሳቦችን ለኮር ያነሱ ሲሆን በተነሱ ጥያቄዎችና ሐሳቦች ላይ አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የግዙፉ ላስታ ሳምነው ኮር ዋና አዛዥ አርበኛ ወንድሙ ማሩ ዘመቻ መምሪያ
ኃላፊው አርበኛ ታዝበው ሻምበል፣ የኮር ስምሪት አርበኛ አማሬው አያነው የፖለቲካ ዘርፍ ኃላፊ፣ አርበኛ ሙሴ ምክትል ፖለቲካ ዘርፍ ኃላፊ፣ አርበኛ ለመው መብራቱ የህዝብ ግንኙነት ኃላፊ፣ መምህር ቢሆነኝ ቢያበይን በክፍለ ጦርና በብርጌድ አመራሮች በየክፍለ ኃላፊዎች የተነሱ ሀሳቦችና አስተያየቶች ተቀብለው ምላሽ ሰጥተው የቀጣይ አቅጣጫዎቹንም አስቀምጠዋል። በዚህ ውይይት ላይ ሌሎችም የኮሩ ከፍተኛ አመራሮች ተገኝተው ለትግሉ ይበጃል ያሉትን የራሳቸውን ሀሳብና አስተያየት አስቀምጠዋል ሲል አፋባ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ሚዲያና ኮሙኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንን ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።